ዞሮ የህዝብን ጉልበት የህዝብን አቅም የሌሎችን መመልከቱ በጣም መልካም ነገር ነው። ለዚህ ነው ህዝቡን በመጀመሪያ ማመስገን ያስፈልጋል። አሁን ይሄን ሰሞን እየታየ ያለው እንትን ነገር በጣም ደስ የሚል ነገር የህዝቡ አንድነት ጥንካሬ አጠቃላይ በሁሉም አቅጣጫ እየታየ ያለው ይሄ እየዳበረ ነው መሄድ ያለበት። ይሄንን ነው ሚዲያውም እንትን እያደረገ ማድረግ ያለበት። ይህ እንዳለ ሆኖ አንቺ እንዳልሽው ነው ለወደፊት በሚደረጉ ነገሮች ከፍተኛ ጥንቃቄ ነው ማድረግ። ይሄ ራሱ አድሚት ማድረጉ ካዘናችሁብኝ እንዲበሉኝ አስቤ አይደለም እንደዚህ አይደለም የሚለው ነገር ዞሮ ዞሮ ይሄን እስካለ ድረስ እኔም እንዳንቺ ነው ይቅርታው ክፉ አይደለም። መልካም ልጅ ነው ይሄ ልጅ ደህና ልጅ ነው ስመለከተው ማለት ነው። ክፋት የለውም። በጣም እንትን ነውና ኢቭን ሙዚቃውን አወጣለሁኝ ምናምን የሚለው ሁሉ እንትን አድርጎ አይዞህ ብየው ነበር የዛሬ ወር አካባቢ ቴዲ ላይ እንትን ሲል ቴዲ ላይ ተሳትፎ ስመለከተው እኔም ላወጣ ነው በቅርቡ ሲል አይዞህ በጣም እንትን ከምንልህ ፕሮሞት ከምናደርግ እኛ ራሱ ምናምን እያልኩት ነበርና ልጁ እንትን ነው ትንሽ ደህና ልጅ ነው። ስለዚህ የህዝባችንን አቋም እያደነቅን አስሬ እንደዚህ ይቅርታ እያልን እንዲያልን በህዝቡ ላይ ይቀልዳል የሚለው ነገር እንደማይሰራ ሊያውቁት ይሄን ያህል የጠነከረ ኃይል በሁሉም በነገራችን ላይ በዚህ ብቻ አይደለም ድርጅትም አሉ በዛ ሁሉ ነው አሉ ብዙዎች ቦይኮት ያደረጉበት ይሄ ሁሉ ነው የሚመጣውና ለወደፊት ገባ ወጣ ማድረግ በጣም አደገኛ መሆኑ የህዝብ እንዳመረረ መሆኑ ይታወቃል። ይሄ ራሱ የብልጽግና ሽንፈት ጭምር ነው እና የህዝባችን ማሸናፊነት ስለሆነ እኔም አንቺ ባልሽው ሐሳብ እንስማማለንና አንዳንዴ አልፎ ደግ ልንሆንላቸው የሚገባ ሰዎች ስላሉ እንደዛ እንድንሆን ከሚለው አኳያ ነው። ካጠፋን ምናልባት በዚህ አስተያየታችን አጥፍታለ ብትሉ ካሉ ልትተቹ ፈቃደኛ ናቸው። ይሄ የራሳችን የግል አስተያየት ነው። ካጠፋንም ይቅርታኛም ይሄን በማለታችን ማለት ነው። መቲ ጨርሰናል ዛሬ። መልካም ምናልባት እኔ መቼም እንደዚህ አይነት ጉዳዮች ሲመጡ ሄደ አንድ ከማማው ላይ የማይወርድ ሰው ታገኛል። ብዙ አሉ በእርግጥ ግን ቴዲን የሚያክል የለም። ሰዎች ከቴዲ ጋር ሰርተው የቴዲን ትልቅነት የህዝብን መወደድ ምናምን አይተው እንደ ቴዲ ለመሆን መፈለግ አለባቸው። ቴዲን መሆን አይደለም ሰው የሚፈልገው የህዝብ አገልጋይ ከሆንክ ማለት ነው እንደ ቴዲ እንድትሆንለት ነው። ለዚህ ነው ያለማቋረጥ ያለምንም ልዩነት ቴዲ የሚወደደው እና በዚህ ሁኔታ ላይ ቴዲ በጣም የግጥሙ ነገር ሰማይ ደርሶ ከበቃ ረቂቅ ምናምን እኮ አይደለም እኮ ህዝብን መውደዱ ነው። ከሁሉም በላይ የህዝብን ድምፅ መስማቱ እኮ ነው። የህዝብን ለቅሶ አብሮ ማልቀሱ፣ የህዝብን ጩኸት መጮሁ፣ ከህዝብ ጎን መቆሙ ይመስለኛል ለቴዲ ትልቁ ሀብቱ እሱ ነው። ስለዚህ ዝም ብሎ በቃ ከቴዲ መማር ነው። ከህዝብ ጋር መኖር ለሚፈልግ ሰው ከቴዲ መማር በሚለው በዛ መቋጨት አለበት። በዛው እንደው ካነሳ አይቀር ደግሞ የቴዲ ምክትል ስራ አስኪያጅ እና ፕሮሞተሩ መሀሌት ሰለሞን እንደዚሁም እነ የሱፍ ያሲን የመሳሰሉት ከሱ ጋር የሚሰሩት ሁሉ ጥርግርግ አድርጎ ብልጽግና አስሮ እያንገላታቸው እንደሆነ ይታወቃል። ሰሞኑን ባለፈው ፍርድ ቤት ቀርበው ለ5 ቀን ቀጠሮ ከተሰጣቸው በኋላ እንደገና 5ቱ ቀን ደርሶ በቀደም ከትላንት ወዲያ ይመስለኛል ደርሶ እንዲፈቱ መወሰኑ ሰምተናል። ተወስኗል። እንደውም ከካቴናቸው ሁሉ እጃቸው ተላቆ ሁሉ እንደዛ ሆኖ ነው ወደ ፍርድ ቤትም ወደ አንዳንድ ቦታ ላይ ይወጣሉ ብሎ ቤተሰብ ሲጠብቅ እስካሁን እንዳልወጡ ነው። አንተ የደረሰን ሌላ መረጃ ካለ አላውቅም። መፈታቱንና እንዲፈቱ መወሰኑን ሰምተናል። ስለዚህ ምናልባት ፖሊሶች ምናልባት ሌላ ህገወጥ አጋቾች ያው እዛው ከመንግስት ጋር አብሮ የሚሰሩ ፍርድ ቤቱ ሲፈርድ በር ላይ መጥተው የሚያግቱ እናንተ ካላችሁበት እንድታሳውቁን በዚሁ አጋጣሚ ለመጠየቅ ነው። ተጨማሪ መረጃ በዚህ ጉዳይ ላይ ካለ አካፍለን። እኔ የሰማሁት ግን እንዲለቀቁ ሁሉም እንዲለቀቁ መንግስት ደግሞ ትንሽ ደግሞ በዚህ በቤተክርስቲያኑ በምንም ህዝብ ተነስቶበታል አጀንዳ ለመቀየር ብሎ እንዲለቀቁ ተወስኗል። ከዛ በኋላ ግን አልወጡም። ወጡ የሚል ነገር እስካሁን ድረስ መረጃው አልደረሰንም እና ምን እያረጋችሁ ነው ብለን በዚህ አጋጣሚ ለመጠየቅ ወዳለው ደረጀ። አልወጡም። መውጣት ምን መሰለሽ የሚያደርጉት እኮ የማስፈቻ የምናምን ቤተሰቦቻቸውን ጨርሱ ይላሉ። ገንዘብ የዋስ የምናምን ያጓትታሉ። የሉም እንትን ዝግ ነው ምናምን ያደርጓቸዋል። በዚህ ሂደት ይግባኝ እንዲጠይቁ ሊያደርጉ ይችላሉ ላለመፍታት ከፈለጉ። አለበለዚያ ደግሞ አርብ እንዲደርስ ያደርጓሉ። አርብ ከደረሰ ቅዳሜና እሑድ እዛ ያድራሉ። ዝግ ነው። እንደዚህ ነው የሚያሹበትም አሰራር አለ። አለበለዚያ ደግሞ ይግባኝ ሊሉባቸውም ከፈለጉ እንደዛም አድርገው ሊያሿቸው ይችላሉ። ቢወጡ ማንሰማ ነበር መቲ አልፈቷቸውም። እያሰቃያቸው ነው። የፍርድ ቤት ህግ መች ኢትዮጵያ ይተገበራል? ህግ እኮ የለም።
እና ትክክል ነሽ። እስካሁን ምንም ለተጨባጭ ሌላ መረጃ የለም። ምናልባት ዛሬና ነገ ከፈቷቸው ዛሬ ነው እንጂ ዓርብ ዛሬ ካልፈቷቸው ቅዳሜና እሑድ ዛሬ ካልፈቷቸው ሊያሳድሯቸው ነው ማለት ነው። ያሳድሯቸዋል እስከ ሰኞ። አለበለዚያም ይግባኝ ጠይቀው ጠቅላላ ላይፈቷቸው ይችላሉ። ሲወጡ መቲ አድማጮቻችን ላይክ እንዳትረሺ ማሳሰቡ። አሳስባቸው ያው አሁኑ ነው ከመጨረሳችን በፊት። እሺ ተመልካቾቻችን እንደነገርናችሁ በምትወጡበት ሰዓት ጥሩ ነው። ሰሞኑን ቪዲዮዎችን እየተመለከትኩ ነው። ላይክ ብዙ አሉ። እንደነገርኳችሁ ነው። ላይክ እናንተ አንዲት ላይክ ባደረጋችሁ ቁጥር ስትወጡ ቪዲዮአችን ብዙ ቦታ ይደርሳል፣ ብዙ አድማጮች ጋር ይደርሳል። እንደነገርኳችሁና የእናንተ ጓደኞች የምታዩላቸው ጋር አውቶማቲክ ነው የሚሄደው አልጎሪዝሙ። እንደዛ ስለሚሄድ ስትወጡ ትልቅ ስራ አይደለችም። እሺ ሰከንድ ጣ አድርጉ መውጣት ብቻ ነው። ይህን ለማለት ነው። አመሰግናለሁ ደሬ። እንግዲህ ለዛሬ በዚሁ ፈጽመናል። መልካም ቀን ይሁንልን። ለሁላችንም መልካም ቀን። ቴንኪው መቲ። መልካም አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የኤምኤስ ዋና ዋና መረጃ ስርጭታችን ነው። እኔ መታሰቢያ ቀጸላና ደረጀ ሀብተወልድ እንግዲህ ያለንን መረጃዎች ጠቅላላ ለእናንተ አካፍለናል። መረጃዎቻችን እንደዚህ ብቻ አይደሉም። ከዚህ በኋላ እንደገና ሌሎች ባልደረቦቻችን ሌሎች መርሃ ግብሮችንም ይዘው ወደ እናንተ ይመጣሉ። ቀናችሁን ኤምኤስን ሌላውንም በሌላው ሚዲያ የኢትዮጵያ ጉዳይ እየተከታተላችሁ በኢትዮጵያ ጉዳይ ላይ እየመከራችሁ እንድትቆዩ እንጋብዛለን። አንዴ መቲ ኦኬ መልካም የደረጀ መጨረሻ ላይ ማን ነው የኔ አይደለም እባክህ አባል የሆንከው he who is brave is free የሚለው ደሬ ኒውስን ሰብስክራይብ አድርጉ የሚል አለ እዚህ ጋር እያየሁትና የኔ አይደለም ቻናሉ እባክህ መጨረሻ ላይ የኔ አይደለም የተዘጋ ቻናል ነው። አዎ የተዘጋ ቻናል ነው። ድንገት ተሳስቶ መሰለኝ አባላችን ነው። ብቻ ሳይሆን ፕሮሞትም እያደረገው ነው። ሌሎች ሰብስክራይብ ለማድረግ እያለ ነው እየፈለገ ነው። እና ግን እሱ ከቅንነት ነው። ግን የኔ አይደለም። እሺ